ብዙ ሰዎች አዲስ ሶሻል ሚዲያ አካውንቶችን ከፍቶ ማሳደግ ይከብዳቸዋል። እኔ ግን በተደጋጋሚ አዳዲስ ሶሻል ሚዲያ አካውንቶችን ከፍቻለሁ የተለያዩ ፕላትፎርሞች ላይ። ነገር ግን እያንዳንዱ ላይ ስኬታማ ሆኛለሁ፣ በትክክል የሰራሁባቸው ላይ ማለት ነው። ለምን ሌላው ሰው ማደግ አቃተው እኔ ደግሞ አብዛኞቹ ላይ ለምን አደግክ ካላችሁኝ ልምድ ነው ማተር የሚያደርገው። እኔ ብዙ ሶሻል ሚዲያ ላይ ልምድ ስላለኝ በቀላሉ ማሳደግ እችላለሁ። ይሃኛው ሰው ግን ልምድ ስለሌለው ማሳደግ አይችልም። ስለዚህ በዚህ ቪዲዮ ደግሞ ይሄንን የልምድ ጋፕ ልድፈንላችሁ። እኔ ያለኝን ሶሻል ሚዲያ ላይ በኤክስፒሪየንስ ያገኘሁትን እውቀት ለእናንተ ላጋራችሁና የከፈታችሁት አካውንቱና እንዲያድግ ላርግላችሁ ማለት ነው። በዚህ ቪዲዮ የከፈታችሁት አዲስ አካውንት እንዴት በቀላሉ ከዜሮ አንስታችሁ ከፍተኛ ፎሎወር እና የምትፈልጉትን ሽያጭና ኤንጌጅመንት እንዲያመጣላችሁ እንዴት እንደምታደርጉት ነው ማሳያችሁ። የተለያዩ ሶሻል ሚዲያ አካውንቶችን በተለይ ደግሞ ቲክቶክ ላይ እና ዩቲዩብ ላይ አሳድጊያለሁ የምትመለከቷቸው ናቸው ማለት ነው። ስለዚህ እንደዚህ አይነት ሪዛልት ማግኘት ከፈለጋችሁ የዚህ የቅዱስ ጎሴ የኮንተንት ክሬሽን ኮሚኒቲ በመሆን ቪዲዮ ጀምሩት ማለት ነው። መጀመሪያ ማወቅ ያለባችሁ ነገር ሰዎች የእናንተ ቪዲዮ ለምን ይመለከቱታል፣ ምን ጥቅም ይሰጣቸዋል ይህ ሶሻል ሚዲያ የሚለውን ነገር ማሰብ አለባችሁ። ምናልባት እናንተ የምትሸጡት ፕሮዳክት ሊሆን ይችላል። ፕሮዳክት በምትሸጡበት ጊዜ ደግሞ ሽያጭ እንጂ ለሰዎች የሚጠቅም ነገር ላታቀርቡ ትችላላችሁ። ስለዚህ ማሰብ ያለባችሁ ነገር በዛ ፕሮዳክት ተጠቅመው በችግር ሊፈቱ ይችላሉ የሚለውን ነገር ማሰብ አለባችሁ። ከዛ በኋላ ይህን ፕሮዳክት ከተጠቀሙ በኋላ ሊፈቱ የሚችሉትን ችግር እንደ ስሜት አድርጋችሁ ይህንን ቪዲዮ መስራት ትችላላችሁ ማለት ነው፣ ለዛ ስሜት ማለት ነው። ነገር ግን እንደ ኮንተንት ክሬተር ከሆነ ሶሻል ሚዲያችሁን የምታሳድጉት በቀላሉ ማድረግ የምትችሉት ነገር ሁሌ ቪዲዮ ስለቁ ሰዎች ይህን ቪዲዮ ከተመለከቱ በኋላ ምን ጥቅም ያገኛሉ፣ ቫልዩ ምንድነው ብላችሁ ማሰብ መቻል አለባችሁ ማለት ነው። ይህንን ነገር ካላሰባችሁት ቪዲዮአችሁ ቫይራል አይወጣም። ምክንያቱም ሰዎች ኮንተንት የሚመለከቱት ኮንተንት በራሱ ቃሉን እንኳን ስንፈታው ይዘት ማለት ነው። ስለዚህ ይዘት ያለው ነገር ያስፈልጋችኋል ማለት ነው። ይዘት ያለው ነገር በምትሰሩበት ጊዜ ብቻ ነው ሶሻል ሚዲያችሁ ሊያድግ የሚችለው። ስለዚህ ሶሻል ሚዲያ በምትጀምሩበት ጊዜ ራሱ ይዘት ያለው ነገር መፍጠር አለባችሁ ማለት ነው። ይሄ ነገር ከሌላችሁ፣ ይዘት ከሌላችሁ ሶሻል ሚዲያ ላይ መምጣታችሁ ጥቅም አልባ ከንቱ ነው የሚሆነው ነው ብላችሁ ማለት ነው። ስለዚህ መጀመሪያ ይዘታችሁን ያዙ። ከዛ በኋላ ማድረግ ያለባችሁ ነገር ደግሞ ስትራክቸሩን መረዳት አለባችሁ። ስትራክቸሩን እኔ በሶስት ዋና ቤዚክ ነገሮች ነው የምከፋፍለው ማለት ነው። የመጀመሪያው 3 ሰከንድ ሩል ነው። 3 ሰከንድ ሩል የሚባለው ብዙ ጊዜ ሰምታችሁታል። 3 ሰከንድ ሩልም ተብሎ ሁክም ተብሎ ብዙ ጊዜ ሰምታችሁታል። ይሄ ማለት ምን ማለት ነው መሰላችሁ? የመጀመሪያው 3 ሰከንድ ኩክ ማድረግ መቻል ነው። ኩክ ማድረግ ስላችሁ በጣም አይከቺንግ የሆኑ ነገሮችን ማስገባት፣ ለሰውን የሚያስደነግጥ ወይ የሚያስገርም ወይ ደግሞ የሚፈልገውን ቃላት መጠቀም፣ ከፍተኛ የሆነ ኢነርጂ ለሰዎች ማስተላለፍ ሊሆን ይችላል። ወይ ደግሞ እናንተ የምታሳዩት አስገራሚ ኤክስፕሬሽን ወይ ደግሞ አስገራሚ ቪዥዋል 3 ሰከንድ ሁክ ሊባል ይችላል ማለት ነው። ስለዚህ አሁን ካልኳችሁ ነገሮች ውስጥ አንዱን የመጀመሪያ የቪዲዮአችሁ 3 ሰከንድ ላይ ትጠቀሙታላችሁ ማለት ነው። ስለዚህ እሱን መጠቀም አለባችሁ። ዩቲዩብ ላይ ኮንተንት የምትሰሩ ከሆነ ደግሞ ምንድነው የምታደርጉት መሰላችሁ? 3 ሰከንድ ብቻ ሳይሆን ዩቲዩብ ላይ ያለ ሰው ረጅም ነው። አንድ ተምብኔል አይቶ ከከፈተ በኋላ ረጅም ሰዓት ይሰጣችኋል፣ እድል ይሰጣችኋል ማለት ነው፣ ከ3 ሰከንድ የተሻገረ። ስለዚህ ዩቲዩብ ላይ እስከ 15 እስከ 20 እስከ 30 ሰከንድ ድረስ ሁክ ብለን እንቆጥሯለን ማለት ነው። ስለዚህ እሱን ሰከንድ አሁን ያልኳችሁ የሚያስገርም የሚያስደንቅ ለየት ያለ ሰዎች መስማት የሚፈልጉት ሰምተውት የማያውቁትን ነገር ሁሌ ተናገሩ። ሁሌ ማለት ነው መጀመር አለባችሁ ግዴታ። ሁክ ግዴታ ነው። ይሄን ነገር በደንብ ማስተር ማድረግ ካልቻላችሁ ቪዲዮአችሁ ለሰዎች አይቀርብም። ምክንያቱም አባባል አለ በሀገራችን ሲያዩት ያላማረ ሲበሉት ያቀራል አይደለም የሚባለው። በቃ ያቀራችኋል ሁኩ አሪፍ ካልሆነ ማለት ነው። ዩቲዩብ ላይ ሆነ ሾርት ፎርም ላይ ሆነ ኤክስትራ ሎንግ ፎርም ላይ ሆነ በቃ ያቀራችኋል፣ አይመቻቸውም ቪዲዮ አሪፍ ሁክ ከሌለው ማለት ነው። ስለዚህ ሁካችሁ ላይ ኩክ ማድረግ አለባችሁ ግዴታ። መጀመሪያ እናንተ ስትመጡ የሆነ ቀልብ የሚስብ ነገር ለነሱ ማሳየት መቻል አለባችሁ። ዩቲዩብ ላይ ከሆነ አሪፍ ተምብኔል ከሰራችሁ በኋላ ሰዎች ከከፈቱት በኋላ እስከ መጨረሻው ድረስ ማግኘት የሚችሉትን ነገር ጨምራችሁ የሰዎችን ቀልብ እንዲስብ አድርጋችሁ እስከ መጨረሻው እንዲመለከቱ ማድረግ መቻል አለባችሁ ማለት ነው። ሁለተኛው ስትራክቸር ላይ ያለው ፓርት ደግሞ ቫልዩን ሙሉ ቪዲዮ ላይ ማካተት መቻል ማለት ነው። ቫልዩን ሙሉ ቪዲዮአችሁ ላይ ማካተት መቻል ስላችሁ እያንዳንዱ የቪዲዮአችሁ ፓርት ጠቃሚ መሆን መቻል አለበት ማለት ነው። ቪዲዮአችሁ ጠቃሚ መሆን አለበት ቪዲዮ ስለቁ ብያችሁ የለ። ስለዚህ ይህን ጠቃሚ ነገር ሙሉ ለሙሉ ቪዲዮአችሁ ትሩአውት ዘይድ እስከ ኢንዱ ድረስ ማለት ነው ሙሉ ማስገባት መቻል አለባችሁ ማለት ነው። ለምሳሌ ወደ እኔ ስለዚህ ስልክ የሆነ ሪቪው እየሰራው ከሆነ ስለዚህ ስልክ ዲቴይል የሆኑ ነገሮችን ስለዚህ ስልክ ማብራራት የፈለኩትን ነገሮች ሊያግዙ የሚችሉ ነገሮችን ብቻ
መክተት ያለብኝ ማለት ነው። እንደዛ በማድረግበት ጊዜ ሙሉ ቪዲዮ በቫልዩ የተሞላ ይሆናል ማለት ነው። ምንም አይነት የመሰላቸት ፊሊንግ ሰዎች ላይ እንዳላስተላልፍና ሰዎች እኔ ላይ አቴንሽናቸውን ሉዝ እንዳያረጉና ስክሮል እንዳያረጉ ይጠቅመኛል ማለት ነው። ስለዚህ ቪዲዮአችሁ ላይ ሐሳባችሁ ካመጣችሁ ቫልዩ ካመጣችሁ በኋላ ቫልዩን ሁኩ ካለቀ ጀምሮ እስከ ኮል ቱ አክሽን ማለትም እንዳንተ የምትፈልጉትን ነገር እስከምትናገሩበት ፓርት ያለው ጊዜ ላይ ቫልዩን ዲስትሪቢዩት ማድረግ መቻል አለባችሁ ማለት ነው። ሰዎች አቴንሽናቸው እንደዋዥቅ እያንዳንዱ የቪዲዮ ፓርት አሪፍ መሆን አለባት ማለት ነው። ስለዚህ እንደዛ ለማድረግ ደግሞ ብታረጋላችሁ መሰላችሁ አንደኛ ስለምታወሩት ነገር ጠለቅ ያለ አመለካከት ሊኖራችሁ ይገባል። ስለዚህ ያንን አመለካከት ለሰዎች ሙሉ ቪዲዮ ላይ ማንጸባረቅ ትችላላችሁ ማለት ነው። ሁለተኛው ደግሞ ማድረግ ያለባችሁ ነገር አሪፍ የሆናችሁ ኤክስፐርት የሆናችሁበት ነገር እንኳን ቢሆን የማያስፈልጉ ብዙ ነገሮችን ትናገራላችሁ። ስለዚህ ኤዲት በምታረጉበት ጊዜ በቻላችሁት አቅም ክሊፕ ስታረጉ እራሳችሁ ክሊፕ ብታረጉትና የሚያስፈልገውን ነገር ብቻ አስቀርታችሁ ሌላውን ነገር ብታወጡ የተሻለ ነው ብዬ መክራችኋለሁ ማለት ነው። ሶስተኛው የስትራክቸር ፓርት ፔሲንግ ይባላል። ፔሲንግ ማለት የቪዲዮ ወጥነት ማለት ነው። ወጥነት ስላችሁ ቪዲዮ የሚከታተልበት የቪዲዮ ስቶሪ ላይን ቫልዩ የሚከታተልበት ፍጥነት ማለት ነው። ስለዚህ ድሮፕ ማድረግ መቻል የለባችሁ። አሁን ይሄን ቪዲዮ ከመጀመሪያው እስካሁኑ ሰከንድ ድረስ በተመሳሳይ ኢነርጂ በተመሳሳይ ኮንተንት ቫልዩ ጥቅም ባለው ነገር ሙሉ ቪዲዮን ይዤው ሄጃለሁ ማለት ነው። ስለዚህ ይሄ ፔሲንግ ይባላል ማለት ነው። ነገር ግን የሆነ ፓርት ላይ እንዳሁኑ ፈጠን እያልኩ እያወራው ብዙ ቫልዩ በአንድ ሰከንድ ውስጥ እያስተላለፍኩ የሆነ ፓርት ላይ ደግሞ እንደዚህ ቀስ ብዬ የሆነ ዝም ብዬ ባወራ ምንም አይነት ፔሲንጉ ልክ አይመጣም ማለት ነው። ስለዚህ ቪዲዮአችሁን በጀመራችሁበት ቴምፖ ስቶሪ ላይናችሁን በደንብ ለሰዎች ማስረጽ ቢቻልበት ቴምፖ ላይ ማስኬድ መቻል አለባችሁ ማለት ነው። አሁን የኳስ ጨዋታ ላይ ፕረስ ሲያደርጉ ምናምን አንዴ ፕረስ አድርጎ አንዴ ድክምክም አንዴ ብትንትን አይሉ። ስለዚህ ኢነርጂያቸውን ሙሉ 90 ደቂቃውን ኮንሲስታንት አድርጎ ነው የሚያቆዩት። ተቃራኒያቸው የሆነ አይነት ኤክስተርናል ፕሬሸር እስካላመጣባቸውና በእሱ አማካኝነት እስካልቀየሩት ማለት ነው። ስለዚህ ስቶሪያችሁ እናንተን እስካልቀየራችሁ ድረስ ኮንሲስታንት የሆነ ኢነርጂ ያስፈልጋችኋል ማለት ነው። እሱን ኮንሲስታንት ኢነርጂ ፔሲንግ እንለዋለን። ስለዚህ ቪዲዮአችሁ ላይ ያለው እያንዳንዱ ቃል እያንዳንዱ የምታሳዩት አክት ፔሲንግ ውስጥ ፍሎ ማድረግ መቻል አለበት። ቪዲዮአችሁ ላይ ያለው ነገር በቃ ወጥ መሆን አለበት። የሰዎችን አቴንሽን ሊጥል የሚችል ነገር መኖር የለበትም። ወጥ መሆን አለበት ማለት ነው። ስለዚህ ወጥ ነው ስላችሁ በቃ ተከታታይ መሆን አለበት። ፍሎ ሊኖር ይገባል። ያለበለዚያ ፍሎ ከሌለው ሰዎች እንደሱ ራሳቸው እንዳንተ ብትናገሩት ይሄን ነገርና ያን ነገር ቀጣጥለው አይሰሙላችሁ በቃ። ስለዚህ ግዴታ ፔሲንጉን ማስተካከል አለባችሁ የሚሄድበትን ፍሎ ማለት ነው። ስለዚህ ሶስቱን ስትራክቸሮች ነግራችኋለሁ ማለት ነው። ከስትራክቸር ቀጥሎ ደግሞ ስለ ብራንዲንግ ማወቅ አለባችሁ። ብራንዲንግ ማለት ራሳችሁን የሰዎች ልብ ውስጥ የምታስቀምጡበት ቦታ ማለት ነው። እኔ ለምሳሌ የቴክ ኮንተንት ስለምሰራ ስለ ቴክ ሲነሳ፣ ስለ ስልክ ሲነሳ፣ ስለ ሳምሰንግ ሲነሳ፣ ስለ ኤአይ ሲነሳ እኔ መጀመሪያ እንዲያስታውሱኝ ይፈልጋለሁ ማለት ነው። ብራንዲንግ ማለት አሁን አዲስ ስታውቁ አሁን የምቀርጽበት ሶኒ ካሜራ ነው። ስለዚህ አሁን ይሄ ካሜራ በሚታይበት ጊዜ ራሱ ሶኒ የሚለው ስም እንደ ብራንድ ወደ ይወጣላ ማለት ነው። ስለዚህ እኔ በምታይበትም ጊዜ ኤአይ ቴክ ቅዱስ ጎሴ ስለ ቴክ የሚያውቀው ተብሎ እንዲታወስ ፈልጋለሁ ማለት ነው። ስለዚህ እንዳንተም ሶሻል ሚዲያ ላይ ስትጀምሩ እንድትታወቁ የምትፈልጉበትን ነገር እወቁ ማለት ነው። ሳታውቁ አትጀምሩ። ከብራንዲንግ ቀጥሎ ደግሞ የሚያስፈልጋችሁ ነገር ክሊር የሆነ ኢሜጅ እና ኦዲዮ ያስፈልጋችኋል ማለት ነው። ሶሻል ሚዲያ ላይ በእርግጥ ኳሊቲ የሌላቸው ኮንተንቶች ቫይራል ሲወጡ ታያላችሁ። ነገር ግን አስማች አስ ፖሲብል እስከቻላችሁ ድረስ አሪፍ ኳሊቲ ሰው ደግሞ ግዴታችሁ ነው። በቃ አሪፍ ነገር ነው ለሰዎች የሚታየው አይደለ? ስለዚህ አሁን እኔ ለምሳሌ አሁን የወረደ ኳሊቲ ፖስት ማድረግ ሰዎች አይመለከቱትም። ለእናንተ ህሊናም ጭምር አሪፍ ኳሊቲ ያለው ነገር ለመስራት ሞክሩ። አሪፍ ስልክ ከሌላችሁ አሪፍ ስልክ ካለው ከጓደኛ ከቤተሰብ ተወሳችሁ ለመስራት ሞክሩ። ላይት ከሌላችሁ አሪፍ ላይት ያለበት ቦታ ላይ ፀሐይ ላይ ሆናችሁላ መቅረጽ አለባችሁ ማለት ነው። ግዴታ መታየት አለበት። ኦዲዮአችሁ አሪፍ ካልሆነ ሌላ ስልክ ፈልጉ፣ በስልክ ቅዱ። ወይ ደግሞ ቺፕ የሆኑ ባይኮች አሉ 1000 2000 ብር የሚሸጡ እነሱ መግዛት ትችላላችሁ። ኢሜጅ ኳሊቲያችሁ ላይ መደራደር የለባችሁ። ኢሜጅ ኳሊቲያችሁ የተመታ ከሆነ የወረደ ከሆነ እነዚህ የሰራቻችሁ ስራዎች እንዳለ እኮ ሉዝ ሊያረጉባችሁ ነው፣ ቫልዩአቸው ሊያጣሩ ማለት ነው፣ ልከስሩ ነው። ስለዚህ ኢሜጅ ኳሊቲያችሁ ላይ ስሩባቸው። እስካሁን የነገርኳችሁ ነገሮች ዲሊቨር ለማድረግ ይጠቅማቸዋል። ከዚህ በመቀጠል የሚያስፈልጋችሁ ነገር በጣም ዋነኛ ነው ብዬ ባስበው ነው ኮንሲስታንሲ ማለት ነው። ኮንሲስታንሲ ያስፈልጋችኋል። ወደዳችሁም ጠላችሁም ሶሻል ሚዲያ ላይ በአንድ ቪዲዮ 100,000 ፎሎወር አገቡ 1 ቢሊዮን ላይክ አታገኙም። ስለዚህ ኮንሲስታንት ሆናችሁ መስራት አለባችሁ።
10 ቪው ያገኛችሁ 20 ቪው ያገኛችሁ just keep going በቃ መቀጠል መቻል አለባችሁ ማለት ነው። ካልቀጠላችሁ የምትፈልጉት ደረጃ ላይ አትደርሱም። ሶሻል ሚዲያ ሉዝ የምታረጉበት ነገር አይደለም። እስከቀጠላችሁ ድረስ ፌል የሚያደርግ ነገር አይደለም። 10 ዓመት ይፍት ችግር የለውም። ኮንሲስታንት ሆናችሁ ጠብቁ። ቆይታችሁ ያገኛችሁት ነገር ደግሞ ፍሬ ያማረ ስለሚሆን ጀስት በቃ ቆዩ። በቆየት መቻል ራሱ አንድ ልዩ የኮንተንት ክሬሽን ጥበብ ነው ማለት ነው። ታገሱ ማለት ነው። ገንዘብ ባታገኙ ባይጠቅማችሁም ኢነርጂያችሁን በጣም ኤክስትራ ብትወጡበትም ጀስት በቃ ቀጥሉበት ማለት ነው። ከዛ በኋላ ከቀጠላችሁበት በኋላ ደግሞ ማድረግ ያለባችሁ ነገር ማሻሻያ ማድረግ መቻል አለባችሁ። አፕግሬድ ማድረግ መቻል አለባችሁ ኮንተንታችሁን። ዝም ብላችሁ ድሮ ይዛችሁ የነበረው ኮንተንት ላይ እየቆፈራችሁ ቪው ለማግኘት አትሞክሩ። አትሊስት የሆነ ነገር ይዘታችሁ ላይ አዳርጋገራችሁ ላይ አቀራረባችሁ ላይ የሆነ ለውጥ ለማድረግ ሞክሩ። ለውጥ በምታረጉበት ጊዜ ነው ኢምፕሩቭመንቱን የምታዩት ማለት ነው። ስለዚህ መቀጠል ብቻ ሳይሆንም አትሊስት መቀጠሉን ግዴታ ማድረግ አለባችሁ። ከቀጠላችሁ በኋላ ግን እያሻሻላችሁ መቀጠልንም መማር አለባችሁ ማለት ነው። እያሻሻላችሁ ለመቀጠል ደግሞ ዋነኛ የሚያስፈልጋችሁ ነገር ፎከስ ነው። ፎከስ ካረጋችሁበት ታሻሽሉታላችሁ። እስቲ ቪዲዮአችሁን ደጋግማችሁት ኢረር አታጡለትም፣ የቃላት ግድፈት አታጡለትም፣ የሆነ ኢረር አታጡለትም። ስለዚህ እሱን ለማሻሻል ሞክሩ። ድምጻችሁን የምትናገሩበትን መንገድ ለማሻሻል ሞክሩ። ምስላችሁ ምን እንደሚመስል አዩትና ገምግሙት። እሱንም ለማሻሻል ሞክሩ። ከዛ ውጪ ሌሎች ነገሮችንም ለማሻሻል ሞክሩ። በቃ ሙሉ ሰዓታችሁ ትኩረታችሁን ስጡትና ኮንተንት ክሬሽኑን ኢምፕሩቭ ለማድረግ ኮንሲስታንት ሆኖ ለመቀጠል ቫልዩ ያለው ቪዲዮ ለመስራት ሙሉ ቪዲዮ ላይ ቫልዩ ለማካተት ከዛ በኋላ ፔሲንጉን ለማሻሻል እነዚህ ነገሮች ለመስራት ሞክሩ። ከዛ በኋላ ሶሻል ሚዲያችሁ እያንዳንዱ በከፍቱት ሶሻል ሚዲያ ማለት ነው ያድግላችኋል ማለት ነው። በዚህ ቪዲዮ ያካፈልኳችሁ እኔ ሶሻል ሚዲያ ለማሳደግ ብጠቀምባቸው ልምዶች ማለት ነው። እነዚህ ልምዶች ላለፉት 3 ዓመታት ሶሻል ሚዲያ ላይ ስሰራ ያገኟቸው ልምዶች ናቸው ማለት ነው። እነዚህ ልምዶች ደግሞ ተጠቅሜ ብዙ አካውንቶችን ማሳደግ ችያለሁ። በተለይ ቲክቶክ ላይ በጣም ብዙ ከ20 በላይ አካውንቶችን ማሳደግ ችያለሁ ማለት ነው። ስለዚህ እነዚህ ልምዶች እኔ በጣም ብዙ ኢነርጂ አውጥቼባቸው ያገኘሁት እናንተ ደግሞ በቀላሉ በዚህ አንድ ቪዲዮ ስላገኛችሁ የዚህ አሪፍ ምርጥ የኮንተንት ክሬሽን ኮሚኒቲ አባል ለመሆን ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ሼር እና ላይክ ማድረግ እንዳትረሱ። ቀጣይ በአሪፍ የኮንተንት ክሬሽን የሚያስተምሩ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩኝ።